አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን ድንቅና አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። እስቲ ከዛ በፊት ግን እንዲህ ያለ የሚያማምሩ ስጦታዎች ቁርአንን፣ መስገጃ፣ ሰዓት፣ ሽቶ ለምትወዱት ሰው የምትሰጡት ወይም ደግሞ እስቲ ለሚሰጣችሁ ሰው ሼር አድርጉለት። እሱም ብቻ አይደለም፣ የሚያማምሩ ጀለቢያዎች፣ የሚያማምሩ ሽቲና ካሪሶች እዘዙን፣ ያሉበት ቦታ መተን እናደርሳለን። ከሀገር ውጭ የሆናችሁም ሀገር ውስጥ ላለ ዘመድ በእኛ በኩል ማዘዝ ትችላላችሁ። ስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትሳፕ እንዲሁም ኢሞ ላይ ልታገኙን ትችላላችሁ። በአላህ ፍቃድ በታማኝነት የምትፈልጉት ቦታ እናደርሳለን። በድሮ ጊዜ አንድ አማር የተባለ ንጉስ ነበር። ይህ ንጉስ የወርቅ፣ የብር እንዲሁም የከበሩ ድንጋይ አይነቶች ያሉት ንብረቶችን በጣም የሚወድ በዳይና መጥፎ ንጉስ ነበር። አማር አንድ የራሱ የሆነ አማካሪ ነበረው። ይህ አማካሪ የኮከብ ትምህርት ዕውቀት አለኝ በማለት ወደፊት የሚከሰቱ ነገራቶችን በውሸት ይተነብይ ነበር። ለንጉሱም ይነግረዋል፣ ንጉሱም ይቀበለዋል። አንድ ቀንም ይህ አማካሪ ለንጉሱ ወደፊት አስፈሪ ነገር እንደሚከሰት ዛሬ አይቻለሁ፣ ንግስናህን ሙሉ ለሙሉ የሚወርስ ያከማቸኸውን ንብረትና ወርቅ በራሱ የሚያስገባ ልጅ እንደሚወለድ አይቻለሁ። ይህ ልጅ ደግሞ የተወለደው በቅርብ ነው። ይህ ነገር ሳይከሰት በፊት የሆነ ነገር መላ ማድረግ አለብህ ብሎ ለንጉሱ ይነግረዋል። ንጉሱ አማርም ይህንን ሲሰማ በጣም ደነገጠ። አንድ ተራ ልጅ ተወልዶ ያ ሁሉ ያፈራውን ንብረት ወስዶ ንግስናውን ሲወስድበት ቆሞ ማየት አልፈለገም። አማካሪው የተነበየለትንም ነገር ተቀብሎ እየጮኸ አንተ አማካሪ፣ ያ ልጅ የት ነው ያለው? ቶሎ በል ንገረኝ። ይህ ልጅ ከማደጉ በፊት በአጭሩ ልናስቀረው ይገባል ይለዋል። አማካሪውም ለንጉሱ ይህ ልጅ የተወለደው ከከተማው ወጣ ብሎ በሚገኝ በገጠራማ ሰፈር አንድ ምስኪን ደሃ ገበሬ ትላንትና ማታ ሚስቱ የወለደችው ልጅ እሱ እንደሆነ ለንጉሱ ይነግረዋል። ንጉሱም ይህንን ሲሰማ ማሰብ ጀመረ። እንዴት አድርጎ ያንን ልጅ ከነሱ እንደሚወስድና እንደሚገድለው በአጭሩ ሳያድግ ይህንን ልጅ እንደሚያስቀረው ማሰብ ጀመረ። ትንሽ ካሰበ በኋላም ንጉሱ የማንኛውም የተራ ነጋዴ ልብስን ለብሶ በፈረሱ ላይ ወጥቶ ወደዛ ማምራት ጀመረ። ወቅቱ ዝናባማና የሚያስፈራ ዳመና ነበር። ንጉሱም ወደ ገጠራማው ሰፈር ደርሶ ወደ ተባለው ወደ ገበሬው ቤትም ይደርሳል። ቤቱ ሊወድቅ የደረሰ ትንሽዬ ጎጆ ነበር። ውስጡ ላይም አንድ ምስኪን ገበሬ ከሚስቱ ጋር እንዲሁም አዲስ ከተወለደ ልጁ ጋር ይኖራሉ። ንጉሱም የተባለውን ቦታ በማወቁ በጣም ደስተኛ ነበር። እቤቱንም አንኳኩቶ ወደ ውስጥ ገባ። ሰላምታም ከቀረበላቸው በኋላ ፊት ለፊታቸው የወርቅ አይነትን ይዘረግፍላቸው ጀመር። እኔ የንጉሱ መልእክተኛ ነኝ። ንጉሱ ወደ እናንተ መጥቼ ይህንን ወርቅ እንድሰጣችሁ አዞኛል። በዛ ፋንታ ደግሞ አዲስ የተወለደ ልጃችሁን ለንጉሱ ትሰጡታላችሁ። እናንተም ተቸግራችሁ ይህ ልጅም ከእናንተ ጋር ተቸግሮ ማደግ የለበትም። በጥሩ እንክብካቤና በጥሩ ሁኔታ ይህ ልጅ ማደግ አለበት ብሎ ንጉሱ አዟል። የተሻለን ስራና ህይወት በዚህ ወርቅ መጀመር ትችላላችሁ። ልጃችሁን ደግሞ ለኔ ስጡኝና ወደ ንጉሱ ጋር ይዤው ልሂድ። ልባችሁም ይረጋጋ፣ በጥሩ እንክብካቤ ነው የሚያድገው እያለ ንጉሱ በተለሳለሰ መልኩ ያናገራቸው ጀመር። ችግር ላይ የወደቁት አንድ ቀንም ጠግበው በልተው የማያውቁት ባልና ሚስት ያ ሁሉ ወርቅን እየተመለከቱ እምቢ ማለት አልቻሉም ነበር። ልባቸው እየከበዳቸውም ቢሆን ሚስት እያለቀሰች የገዛ ልጃቸውን አንድ የንጉሱ መልእክተኛ ነኝ ላለ ለማያውቁት ሰው ይሰጡታል። ያሰበው ነገር የተሳካለትም ንጉስ በደስታ ልጁን ይዞ ይወጣል። ቀጥታ ያመራው ግን ወደ ቤተ መንግስቱ አልነበረም። ልጁን እንደተሸከመ ወደ ወንዝ ዳር ያመራል። በፈረሱ ላይ የጫነው ትንሽዬ ከጣውላ የተሰራ 4 ማዕዘን ሳጥን ነበር። እሱንም ያወጣና ገና የተወለደውን እያለቀሰ ያለውን ትንሽ ልጅ በሱ ላይ ያስቀምጠዋል። ወደ ልጁ ማትክሮ እየተመለከተ እንግዲህ እዚህ ወንዝ ውስጥ ገብተህ የምትተርፍ አይመስለኝም። እድልህ ሆኖ ከዚህ ተርፈህ አድገህ የምትመጣ ከሆነ እንደተባለው ንግስናዬን ሙሉ ልትወርስ፣ ንብረቴን ሙሉ በራስ ልታደርግ ትችላለህ። ነገር ግን ይሄ የሚሳካልህ አይመስለኝም ይልና ሳጥኑን ወንዝ ውስጥ ይጨምረዋል። ከዛም ንጉሱ በፈረሱ ላይ ወጥቶ ወደ ቤተ መንግስቱ መመለስ ጀመረ። ልጁ ወዲያውኑ ወንዝ ውስጥ ገብቶ እንደሚሞት ትልቅ ተስፋ ነበረው። እየተደሰተም ከዚህ በኋላ የሚያስጨንቀው ነገር እንደሌለም እያሰበ ወደ ቤተ መንግስቱ ተመለሰ። እንደሌላው ጊዜ ወርቆቹን እያከማቸ ብሮችን እየለቀመ የተትረፈረፈ ኑሮን መኖር ጀመረ። በዚህም የተወሰኑ ዓመታት አለፉ። ያንን ያደረገውን ትልቅ በደል ረስቶት ነበር። በዚህም 17 ዓመታት አለፉ።
አንድ ቀንም አማር ከተወሰኑ ወታደሮቹ ጋር ሆኖ በጫካ ላይ መዘዋወር ጀመረ። በጫካ ላይም እየተዘዋወረ እየተደሰተ እያደነም ሳለ ሳያስበው አንድ ለየት ያለን ነገር ያስተውላል። ከወንዝ ዳር የተሰራ አንድ ትልቅ ቤት ነበር። ይህ ቤት ዳቦ የሚጋገርበት ከጎኑ ደግሞ የሚያምር ቤት ነበር። በእንዲህ ያለ ጭር ያለ ስፍራ እንዲህ ያለ የሚያምር ቤት በመኖሩ በጣም ተገርሟል። ቀጥታ ወደዛ ቤት ማመድራና የቤቱን በር አንኳኳ። አንድ መልከ መልካም አዛውንትም የቤቱን በር ከፈተ። አዛውንቱም ባየው ነገር በጣም ተገረመ። እቤቱ ድረስ የመጣው ንጉሱ መሆኑን ሲያውቅ አቀባበል አድርጎ ወደ ቤት አስገባው። ከሚሰራው ጣፋጭ ዳቦዎችና አታክልት ፍራፍሬዎች ለንጉሱ አቀረበለትና ጥሩ እንክብካቤ ያደርግለት ጀመር። ንጉሱ በሚደረግለት እንክብካቤ በጣም ደስተኛ ነበር። በእንዲህ ያለ ስፍራ እንዲህ ያለ ቤት በመኖሩ በጣም ተገርሚያለሁ። እስቲ ይህንን ሀብት እንዴት ልታፈራ ቻልክ ብሎ ይጠይቀዋል። ዳቦ ጋጋሪውም ፈገግ ብሎ ንጉስ ሆይ እኔ በጣም የተቸገርኩኝ ከሚስቴ ጋር ከድህነት ጋር እየታገልኩ የምኖር ግለሰብ ነበር። ነገር ግን አላህ ለኔ መልካምን ነገር ሲሻለኝ ከ17 ዓመት በፊት አንድ በሳጥን የተቀመጠን ልጅ ወደ ቤቴ በር ላይ ላከልኝ። ወላሂ ልጅን በጣም እፈልግ ነበር። እሱ እኔ ጋር ከመጣ ጀምሮ የሪዝቃችን በር ተከፈተ። አንዳንዴ የቤቴ ደጃፍ ላይ ወርቅና ብር እናገኛለሁ። አሁን እንደምታየው ተብቃቅተን በጥሩ ሁኔታ እየኖርን እንገኛለን ይለዋል። ንጉሱም ይህንን ሲሰማ በጣም ደነገጠ። ከ17 ዓመት በፊት ወንዝ ውስጥ የጣለውን ልጅ ማስታወሰ። በሳጥን ውስጥ ያለን ያልከኝ በማለት እየተንተባተበ ዳቦ ጋጋሪውን ይጠይቀዋል። ዳቦ ጋጋሪውም አዎ በማለት ሳጥኑን በክብር ቦታ አስቀምጦት ስለነበር ወደዛ እየጠቆመ ያሳየዋል። ንጉሱም ሳጥኑን ሲመለከት ከዚህ በፊት ያን የተወለደን ልጅ የጣለበት ሳጥን መሆኑንም አስተዋለ። በጣምም ደነገጠ። ልጁ የት አለ በማለትም ድጋሚ ይጠይቀዋል። ዳቦ ጋጋሪውም አለ በማለት ፈገግ ብሎ ድምፁን ከፍ በማድረግ ልጄ ዚያድ ና እስቲ ወደዚህ እንግዳ መጥቷል ይፈልጋል በማለት ይጠራዋል። ዚያድ የተባለውም ልጅ በእጁ ላይ ፍራፍሬዎችን ይዞ ወደ ንጉሱ ጋር ይገባል። ንጉሱም ልጁን ሲመለከተው በጣም ደነገጠ። አስተውሎ ሲመለከተውም ወንዝ ላይ ጥሎት የነበረው ልጅ ራሱ እንደሆነ አወቀ። ቁጭ ልጃቸውን የነጠቃቸውን እናቱን ይመስል ነበር። ድንጋጤና ፍርሃትም ገባው። እውነት ይህ ልጅ በሕይወት አለ ማለት ነው? ንግስናዬን ሊወርሰኝ ነው? ንብረቴንም ሙሉ ቢሆን በራሱ ሊያደርግ ነው ማለት ነው? ይሄማ በፍጹም ሊሆን አይችልም። አሁንም ቢሆን እድል አለኝ፣ የሆነን ነገር ማድረግ አለብኝ በማለት ቁጭ ብሎ ማሰብ ጀመረ። ፊቱ ላይ ድንጋጤና መርበትበትን ማሳየት አልፈለገም። ፈገግ ብሎ ና ዚያድ እስቲ ቁጭ በል ካጠገቤ ብሎ ያጫውተውና ያዋራው ጀመር። እኔ ለእናንተ የምሰጣችሁ ትልቅ ስጦታ አለኝ። ልጅህ ዚያድን ወደ ከተማ ደብዳቤ ሰጥቼው ወደ ዳኛው ጋር ልላከው። ዳኛው ለእናንተ ትልቅ ስጦታን እንዲሰጥ አደርጋለሁ። ይህ ነገር ግን ሚስጥር ነው፣ አሁን አልነግራችሁም። ራሱ ዳኛው ጋር ሄዶ ደብዳቤውን ሲሰጠው የሚሰጠውን ስጦታ ቢያይ ይሻላል፣ አሁን አልነግራችሁም ይልና ንጉሱ ስጦታን ሊሰጣቸው እንደሚያስብ አብስሮ ይነግራቸዋል። ይህንንም የሰሙት ዚያድና ዳቦ ጋጋሪው በጣም ተደሰቱ። ዳቦ ጋጋሪው ከአሁን የልጁ ቤተሰብ መጥተው ዚያድን ወሰዱብኝ በማለት ይጨነቅ ነበር። ነገር ግን አሁን ንጉሱ ራሱ እንዳጸደቀለት ሲያውቅ በጣም ደስተኛ ሆነ። ንጉሱም የደብዳቤ ወረቀቱን ያወጣና ደብዳቤን መጻፍ ጀመረ። የጻፈው ነገር ግን እውነት እንደተናገረው ሳይሆን ለዳኛው ደብዳቤውን ይዞት የመጣውን ሰው ወዲያውኑ ግደሉት፣ አሊያም ደግሞ ፀሐይን በማያገኝበት በጨለማ ክፍል ውስጥ በረሃብ ተሰቃይቶ እንዲሞት አድርጉት። ያልኩት ትዕዛዝ እኔ ከመምጣቴ በፊት የማይፈጸም ከሆነ አንገትህን የምቀለው በማለት ይጽፍና የንጉስነት ማህተሙን ያስቀምጥበትና ለዚያድ ይሰጠዋል። ዚያድም ፈረሱ ላይ ተፈናጦ ደብዳቤውን ይዞ በደስታ ወደ ከተማ ማምራት ጀመረ። ወደ ቦታው ደርሶ የተባለውን ስጦታ እስከሚያገኝና አባቱ ጋር ይዞት እስከሚመጣ ድረስ በጣም ጨንቆት ነበር። በሌላ በኩል ንጉሱ ባደረገው ነገር በጣም ደስተኛ ሆነ። ዳኛው የሱ ጭራ እንደሆነ ያውቃል። የሱን ትዕዛዝ ወዲያውኑ እንደሚያስፈጽምም ያውቃል። በዚህም ዚያድ ወዲያውኑ እንደሚገደል ያውቃል። ዚያድ ግን በመንገዱ ላይ እየሄደ ሳለ ይመሽበትና ኃይለኛ እንቅልፍ ይወረዋል። አንድ የተከፈተ ቤትን የሚያገኝና ፈረሱን ከአንድ ጥግ ጋር ካሰረው በኋላ እረፍት ለማድረግ እዛው ይተኛል። ሳያስበውም ዚያድ ጭልጥ ያለ እንቅልፍ ይዞት ይሄዳል። እኩለ ሌሊት ላይም ዚያድ ጭልጥ ያለ እንቅልፍ ይዞት ሳለ አንድ ሰውነቱን ሙሉ ለሙሉ የሸፈነ አዛውንት ወደሱ ጋር ይመጣል። ጠጋ ብሎ የተኛውን ሰው ሲመለከት ወዲያውኑ ዚያድ እንደሆነ አወቀ። እንዴት ዚያድ መሆኑ ሊያውቅ ቻለ ካላችሁ በጥሞና አዳምጡኝ፣ መጨረሻ ላይ ታውቁታላችሁ።
ያ አዛውንትም ከዚያድ አጠገብ የተቀመጠውን ደብዳቤንም ያስተውለዋል። ደብዳቤውን አንስቶ ሲመለከት ንጉሱ የጻፈው መሆኑንም አወቀ። መቼም ንጉሱ ለዚያድ መልካም ነገር እንደማይመኝለትና እንደማይጽፍለት አውቋል። ወዲያውኑ ደብዳቤውን ከፍቶ ተመለከተው። ያየውን ነገርን በጣም አናደደው። ይህን ደብዳቤ ምንም የማያውቀው ዚያድ ይዞት ዳኛው ጋር ከሄደ ወዲያውኑ እንደሚገደል አሊያም ደግሞ እንደተባለው ጨለማ ክፍል ውስጥ ገብቶ በረሃብ ተሰቃይቶ እንደሚሞት ያውቃል። አስተዋዩ አዛውንት ዚያድን ለማዳን ከዛም አልፎ የተሻለ ነገር እንዲያገኝ ማሰብ ጀመረ። ንጉሱ ደብዳቤው ላይ የጻፈውን ጽሑፍም አትኩሮ ይመለከተው ጀመር። ንጉሱ የጻፈውን ጽሑፍ እንዴት እንደሆነ በደንብ አስተውሎ ከተመለከተ በኋላ ንጉሱ የጻፈውን ደብዳቤ ያቃጥለዋል። ሌላ ወረቀትንም ያመጣል። የንጉሱንም ጽሑፍ አትኩሮ ተመልክቶት ስለነበር የእሱን ጽሑፍ እያስመሰለ መጻፍ ጀመረ። የጻፈው ደግሞ ንጉሱ ያልጠበቀው ማንም ይሆናል ብሎ ያልጠበቀው ለየት ያለ ነገር ነበር። እሱም እንዲህ ይነበባል። ደብዳቤው ይዞት የመጣውን ልጅ ወዲያውኑ እንክብካቤ አድርጉለት። አጣጥባችሁ ልብሱን ቀያይራችሁ እኔ ከመምጣቴ በፊት ከልጄ ጋር ልትድረው ይገባል። እኔ ሳልመጣ በፊት ይህ ነገር ማለቅ አለበት። አሊያ ግን ስመጣ የሆነ ነገር ተጓድሎ ካየው አንገትን እንደምቀላህ እወቅ የሚል ጽሑፍ ነበር። አስተዋዩ አዛውንት ይህንን ጽፎ ከጨረሰ በኋላ ደብዳቤው በሚቀመጥበት ቦታ አስተካክሎ አስቀመጠው። የንጉሱ ደብዳቤ ማህተምም ፊት ለፊቱ ላይ ስለነበረ ምንም አያስታውቅም ነበር። ከዛም አዛውንቱ ቀስ ብሎ በዚያድ ጎን ጋር ያስቀምጠውና እሱ እንዳያየው ያንን ቦታ ለቆ ይሄዳል። ዚያድ ሌሊቱን ሙሉ የተፈጠረውን ነገር ምንም አያውቅም። ከእንቅልፉም ሲነሳ ደብዳቤውን ያነሳዋል። ምንም እንደተቀየረ አያውቅም። ፈረሱንም ካሰረበት ቦታ ይፈታና ዳኛው ይገኛል ወደ ተባለበትም ቦታ ያመራል። ምንም ሳያንገራግር ዳኛው ጋር ይገባል። ሰላምታም አቀረበለት። ነገር ግን ያ መጥፎ ዳኛ ሰላምታውን አልመለሰለትም ነበር። እንዴት ብትንቅ ነው ወደዚህ እንደዚህ መስለህ የገባኸው? ይዛችሁት ውጡ በማለት ወታደሮቹን ያዛል። ወታደሮቹም የዳኛውን ትዕዛዝ ተቀብለው ዚያድን የጎተቱ ያወጡት ጀመር። ሊናገር እንኳን ፍቃድ አልሰጡትም። ዚያድ አረ እባካችሁ ተውኝ ከንጉሱ ጋር ተልኬ ነው በማለት በስተመጨረሻም የንጉሱን ደብዳቤ አውጥቶ ከፍ አድርጎ ያሳያቸው ጀመር። ዳኛው በእጁ ላይ ያዘውን ደብዳቤ ሲመለከት የንጉስነት ማህተም ያለ መሆኑን ሲያውቅ በጣም ደነገጠ። ከእጁ ላይም ተቀብሎ ይቅርታ አድርግልኝ እኔ ንጉሱ መሆኑን አላወቅኩም በማለት ደብዳቤውን ተመለከተው። ና ወደ ውስጥ ግባ፣ እኔ ከንጉስ የተላከ መሆኑን አልመሰለኝም፣ ይቅርታ አድርግልኝ በማለት ዳኛው ዚያድን ወደ ውስጥ ያስገባዋል። ዚያድን በስተመጨረሻ ዳኛው ሊያናግረው ከንጉሱ የተላከ መሆኑን ሲያረጋግጥለት በጣም ተደሰተ። ደብዳቤውንም ከፍቶ ተመለከተው። የተጻፈውም ጽሑፍ ቁጭ የንጉሱን ይመስል ነበር። አለባበሱ የማያምረው ድሃ የሚመስለው ዚያድ የገዛ ልጄን ዳሩለት እያለ መሆኑን ንጉሱ ሲመለከት በጣም ተገረመ። ቀና ብሎም ለዚያድ አንተ ማን ነህ በማለት ይጠይቀዋል። ዚያድም እኔማ የዳቦ ጋጋሪው ልጅ ነኝ፣ ንጉሱ እኛ ጋር ለእንግድነት መጥቶ ነበር። ዳኛው ጋር ሂድ ጥሩ ስጦታን ታገኛለህ ብሎ ነው ወደዚህ የላከኝ። ምን እንደማገኝ እንኳን አላወቅኩም። ምንድነው እንዲያስገረመህና ያስደነገጠህ በማለት ዳኛውን ይጠይቀዋል። ዳኛውም አይ ምንም የንጉሱ ትዕዛዝ ተፈጻሚ ይሆናል ይልና ወዲያውኑ እቤት ውስጥ የሚገኙ ሰራተኞች ወደ ዳኛው ጋር እንዲመጡ ያዛል። ሰራተኞቹም እሱ ጋር በመጡ ሰዓት ቶሎ በሉ ፍጠኑ፣ ንጉሱ ሳይመጣ በፊት ያዘዘን ትልቅ ትዕዛዝ አለ። ፊት ለፊታችሁ የምትመለከቱትን ወጣት ወደ ውስጥ አስገብታችሁ አጣጥባችሁ ልብሱን ቀያይራችሁ የተከበረ ልብስን አልብሱት። ከተማውም ቢሆን መዋብና ፏ ማለት አለበት። ትልቅ ሰርግን ማዘጋጀት አለብን። ሁሉም የመንደሩ ሰው መዋብና ይህንን ትልቅ ሰርግ መታደልም አለበት። ጣፋጭና ብዙ ምግቦችም እንዲዘጋጅ አድርጉ በማለት ዳኛው ሁሉንም ሰዎች ማዘዝ ጀመረ። ዚያድ የሚሰማው ነገር ሁሉ በጣም አስደንግጦታል። ይሄ ሁሉ ለኔ ነው ማለት ምን አድርጌ ነው በማለት ግራ ተጋብቶ ይመለከት ነበር። አልገባኝም ምንድነው እየተካሄደ ያለው በማለት ዳኛው ይጠይቀዋል። ዳኛውም ሰላምታ ያቀረበለት ይሄ የንጉሱ ትዕዛዝ ነው፣ ንጉሱ እንዳለው ይሄው ላንተ ትልቅ ስጦታን አዘጋጅቶልሃል፣ በላሁን ወደ ውስጥ ግባ ይለውና ወደ ውስጥ ያስገባዋል። ሰራተኞቹም ዚያድን ያጥቡት ጀመር። አጥበውም ከጨረሱ በኋላ የሚያምር ልብስን አልብሰው በዝሆን ሰረገላ ላይ ያደረጉት። የንጉሱ ሴት ልጅ በጣም ውብ ናት። ብዙ የንጉስ ልጆች እሷን ለማግባት ይፈልጋሉ። ነገር ግን አንዳቸውንም ንጉሱ ይሻላልም ነበር። በአንድ ግን ንጉሱ ለዚህ ተራ ሰው ሊድራት መሆኑን ስታውቅ በጣም ተገረመች። ነገር ግን የአባቷ ትዕዛዝ ስለሆነ በደስታ ነበር የተቀበለችው። የዚያድ ቅንነትና ፈገግታ በጣም አስደስቷታል። የምትፈልገው ሰው አይነት በመሆኑ በጣም ተደስታለች። ወዲያውኑ ነበር ሁለቱ የተጋቡት።
የመንደሩ ሰዎችም የስጦታ አይነትን ያመጡላቸው ጀመር። በቀጣዩ ቀንም ንጉሱ ወደ ከተማው ይደርሳል። ከተማው አምሮበት የመንደሩ ሰዎች ሁሉ ለየት ያለ ልብስን ለብሰው እየተደሰቱ መሆኑን ሲመለከት በጣም ግራ ይጋባል። ምን ተፈጥሮ ነው በማለት ወደ ከተማው መግባቱን ቀጠለ። ወደ ውስጥ እየገባ በመጣ ቁጥር ከቤተ መንግስቱ ጀምሮ እንደተዋበ ሲመለከት ቤተ መንግስቱ ውስጥ የሆነ ነገር እንደተፈጠረ ገባው። ሰዎችም የንጉሱ መምጣት ሲመለከቱ ከበሮ እየመቱ ንጉሱ መጣልን በማለት አቀባበል ያደርጉለት ጀመር። ንጉሱ እየተካሄደ ያለው ነገር በጣም ግራ ገባው። ዞር ዞር ብሎ ሲመለከትም አንድ ሰው ሲያልፍ ይመለከትና ያስቆመውና እንዲህ ብሎ ይጠይቀዋል። ምን ተፈጥሮ ነው? ምን እየተካሄደ ነው ያለው በማለት በቁጣ ይጠይቀዋል። ያ ሰውዬም በደስታ ንጉስ ሆይ ዛሬ እኮ የሴት ልጃችሁ ሰርግ ነው፣ የራሳችሁ ትዕዛዝ እኮ ነው የተፈጸመ ያለው በማለት በደስታ ይመልስለታል። ንጉሱ መልሱን ሲሰማ በጣም ደነገጠ። ማን? የምን ትዕዛዝ? እኔ ምን ብዬ አዝዤ ነው በማለት ግራ ይጋባና ፈረሱን እየጋለበ ወዲያውኑ ወደ ቤተ መንግስቱ ያመራል። ወደ ውስጥም ሲገባ በተከበረ ቦታው ላይ እንዲገደል ያዘዘው ዚያድ አምሮበት የንጉስነት ማዕረግን ተላብሶ ፊት ለፊቱ ተቀምጦ ይመለከተዋል። ንጉሱ ይህንን ሲመለከት ራሱን መቆጣጠር አቃተው። በድንጋጤና በንዴት ብዛት የሚናገረውን ነገር አጣ። የንጉስን መምጣት የተመለከተውም ዳኛ ወዲያውኑ እሱ ጋር መጥቶ ሰላምታን አቅርቦለት ንጉስ ሆይ ያዘዛችሁ ትዕዛዝ በሚገባ ተፈጽሟል ይለዋል። ንጉሱም የምን ትዕዛዝ ነው የምትለኝ? ምን ብዬ አዝዤህ ነው በማለት ይጠይቀዋል። ዳኛውም ወዲያውኑ ደብዳቤውን አውጥቶ ይሰጠዋል። ደብዳቤውን አውጥቶ ሲመለከት ያየውን ነገር ማመን አቃተው። የተጻፈው ጽሑፍ ሌላ ነበር። ይህ እኮ አይደለም የጻፍኩት እንዳይል ጽሑፉ ቁጭ የሱን ይመስል ነበር። የሆነ ሴራ እየተካሄደ መሆኑም ገባው። እኔ እንዲህ ብዬ አልጻፍኩም፣ እንዲህ ብዬ አላዘዝኩም ሊል ነበር። ነገር ግን ጽሑፉ ቁጭ የራሱን ነው። የንጉስነት ማህተምም አለበት። ሰው በተሰበሰበበት እንደዛ ብሎ ቢናገር ደግሞ ሰዎች ንጉሱ አበደ፣ ምንድነው ሁለት ቃል የሚናገረው ራሱን አያውቅም ስቷል በማለት ሰው ሁሉ ሊያሾፍበትና ሊያፌዝበት ነው። እንደምንም ራሱን ተቆጣጥሮ እሺ አው የኔ ትዕዛዝ ነው በማለት ቆሞ የዚያድን ጭንቅላት እያበሰ ጥሩ ከአሁን በኋላ የኔን ልጅ የምታገባው ንግስናዬንም የምትወርሰው አንተ ነህ። ነገር ግን ይህን ለማድረግ አንድ ትልቅ ፈተና አለ። ይህንን ፈተና የምትወጣ ከሆነ ነው። ይሄ ፈተና ደግሞ ለአንተ ብቻ የቀረበ ሳይሆን ብዙ ሰዎችን የፈተንኩበት ለልጄ ይበጃሉ አይበጁም፣ ወደፊት በኔ ቦታ ተክቶ ማስተዳደር ይችላል አይችልም ብዬ ብዙ ሰዎችን የፈተንኩበት ፈተና ነው። ፈተናውም ፊት ለፊት የሚገኝ ትልቅዬ ጋራ አለ። ከዛ ጋራ ጀርባ አንድ ትልቅዬ ዋሻ አለ። እዛ ዋሻ ውስጥ የሚገኝ አንድ የሚያምር ቀይ ሉል አለ። እሱን የምታመጣ ከሆነ ንግስናዬን ሙሉ ለቅልሃለሁ፣ ልጄንም ቢሆን ታገባለህ ይለዋል። ስለዚህ ዋሻ የሚያውቁ ሰዎችም ትዕዛዙን ሲመለከቱ በጣም ደነገጡ። እዛ ዋሻ ላይ ብዙ ሰዎች ገብተው አልተመለሱ። አንድም ሰው ወደዛ ዋሻ ቀርቦ አያውቅም። ንጉሱ የሆነን ሰው ሊቀጣ ሲፈልግ ወደዛ ዋሻ ነበር የሚልከው። በጣም ደነገጡ። ስለዛ ዋሻ ምንም የማያውቀውም ዚያድ የንጉሱን ትዕዛዝ በአክብሮት ተቀብሎ በደስታ ወደዛ ጋራ እንደሚሄድ ለንጉሱ ይነግረዋል። ንጉሱ ወይ ችግር የለውም፣ ትዕዛዛችሁ ተፈጻሚ እንደሚሆን አትጠራጠሩ፣ ወደዛ ጋራ ሄጄ የምትፈልጉትን ቀይ ሉል ይዤላችሁ እመጣለሁ በማለት ለንጉሱ በደፋርነት ይመልስለታል። ንጉሱም በውስጡ በደስታ ተሞልቶ እንደምታደርገውማ ተስፋ አለኝ በማለት ለዚያድ ይመልስለታል። ዚያድም በተዘጋጀለት ፈረስ ወደዛ ጋራ ማምራት ጀመረ። ቦታው ትንሽ ራቅ የሚል ስለሆነ ያንን ጋራ አቋርጦ ወደ ተባለው ዋሻ የደረሰው አመሻሽ ላይ ነበር። በቦታው ላይም ሲደርስ በጣም የሚያስፈራና ጸጥ ያለ ነበር። ዚያድም በተወሰነ መልኩ ፍርሃት ይሰማው ጀመር። ወደ ዋሻውም ቀረብ አለ። ወደ ዋሻውም ቀረብ ብሎ ሲመለከት ከላዩ ላይ የተጻፈ ጽሑፍ ነበር። ጽሑፉ ነበር ይበልጥ ዚያድ ላይ ፍርሃትን የጨመረበት። ወደዚህ ዋሻ አንድ ሰው እንዳይቀርብ፣ ወደ ውስጥም እንዳትገቡ፣ አልያ መውጫ የላችሁ፣ ሞታችሁም እዛ ነው የሚሆነው የሚል የማስጠንቀቂያ ጽሑፍ ነበር። ዚያድ በጣም ፈራ። ነገር ግን የንጉሱን ትዕዛዝ ለማክበር እንደምንም ደፍሮ ወደ ውስጥ ለመግባት ወሰነ። ወደ ውስጥ ሲገባ ያየውን ነገር ማመን አቃተው። ውስጡ በሚያማምሩ ወርቆች፣ በከበሩ ድንጋዮች የተሞላ ነበር። እንደው የንጉሱን ሴት ልጅ ማግባት ትቶ የቻለውን ወርቅ ለቅሞ ወጥቶ በፈረሱ ላይ ጭኖ ወደ ቤቱ ቢመለስ የራሱንና የአባቱን ሕይወት መቀየር እንደሚችል ያውቃል። ነገር ግን ወደ ቦታው ጠጋ ብሎ ሲመለከት እንደገና ሌላ ነገር አስደነገጠው። ቦታው ላይ ብዙ ሰዎች ሐውልት አለ። በእጃቸው ላይ ያንን የወርቅ የከበረ ድንጋይ ይዘው እዛው ባሉበት ሐውልት ሆነው የቀሩ ሰዎች ነበሩ። ዚያድም ቆም ብሎ አስተውሎ ሲመለከታቸው ፈረሰኛ፣ ንጉሶች እንዲሁም አንዳንድ የንጉስ አማካሪ መሆናቸውን አስተዋለ።
በእያንዳንዳቸው እጅ ላይ የወርቅ ሳንቲም አሊያም የከበረ ድንጋይ አለ። ዚያድም ቆም ብሎ ማስተዋል ጀመረ። ምናልባት እኮ ሐውልት ሆነው የቀሩት ሲስገበገቡ ይህንን ወርቅ ሲያነሱ ሊሆን ይችላል። ስለዚህ እኔ ከዚህ ወርቅ ምንም መንካት የለብኝም በማለት ራሱን ያሳምናል። እንደምንም ዚያድ ራሱን ተቆጣጥሮ ወደ ውስጥ ይገባል። የወርቆቹ ማብለስለጅ ነፍስያው ቢያታግለውም እንደምንም እነሱን አልፎ ወደ አንድ ክፍል ይደርሳል። በዛ ክፍል ውስጥም የተቀመጠ አንድ ጠረጴዛ ነበር። በጠረጴዛውም ላይም ስግብግቡ ንጉሥ አምጣልኝ ያለውን ቀዩን ልዑል ያገኛል። ዚያድ በስተመጨረሻም ቀዩን ልዑል በማግኘቱ በጣም ደስተኛ ነበር። ወደ ቀዩ ልዑል እየፈራም ቢሆን ጠጋ አለና እጁን አስቀመጠበት። ነገር ግን ወዲያውኑ ያላሰበው ነገር ገጠመው። ገና እጁን እንዳሳረፈበት ቀዩ ልዑል ወዲያውኑ መብራት ጀመረ። በአቅራቢያው የነበሩ ሲመለከታቸውና ሲያጓጓው የነበረው ወርቆች ሙሉ በመትነን አዋራ ሆነው ቀሩ። ዚያድም ያየው ነገር በጣም አስገረመው። ለካ እነዛ ልቡን ሲስቡት የነበሩት ወርቆች እውነተኛ ወርቅ ሳይሆኑ ሰዎችን ለመፈተን የተቀመጡ ፈተናዎች ነበሩ። ዚያድም ልዑሉን አግኝቶ እየወጣ ሳለ ወደሱ ጋር እየሮጠ አንድ አዛውንት ይመጣል። ያ አዛውንት መጀመሪያም ተኝቶ ሳለ ደብዳቤውን የቀየረው መልካምና ደጉ አዛውንት ነበር። ከመሮጡና ከመደንገጡ ብዛት በጣም እያለከለከ ነበር። ዚያድ ከዋሻው በሰላም እየወጣ መሆኑን ሲመለከት በጣም ተደሰተ። አልሐምዱሊላህ በሰላም በመውጣትህ በጣም ደስተኛ ነኝ። ውስጥ ገብተህ ቀርተህ ቢሆን ኖሮ ራሴን ወቅሼ ባጠፋሁ ነበር። አንተ ያላወቅከው ብዙ ነገር አለ ብሎ ለዚያድ ይነግረዋል። ዚያድም ግራ በመጋባት አንተ ማነህ? ስለምንስ ነው የምታወራው? በማለት ይጠይቀዋል። አዛውንቱም በረጅሙ ከተነፈሰ በኋላ ና ልጄ ሁሉንም ነገር እነግርሃለሁ ይለውና ንጉሡ እንደምታስበው መልካምና ጥሩ አይደለም። በአንተ ላይ ሲያሴር የነበረው መጥፎ ሴራ ነበር። ከድሮም ጀምሮ ገና ከሕፃንነትህ ነው እንደተወለድክ ከእናት አባትህ ነጥቆ ሊገልህ ወንዝ ውስጥ የጨመረ። እናትና አባትህን በመደለል ንጉሡ ያሳድገዋል፣ ጥሩ እንክብካቤ ይደረግለታል በማለት ለእነሱ የተወሰነ ወርቅ ከሰጣቸው በኋላ ከእነሱ እጅ አንተን አወጣ። ዳሩ ግን እንዳለው አላደረገም፣ ወደ ወንዝ አውጥቶ ወረወረ። እኔም ጉዳዩን በቅርብ ርቀት የተከታተልኩ ስለነበር ወንዝ ውስጥ እንደጨመረ ከዛ እንደራቀ ነበር ወዲያውኑ ከወንዝ ያወጣሁክ። ንጉሡ እኔን ስለሚያውቀኝ ምናልባት አንተን እኔ እጅ ላይ ካየ አንተንም እኔንም አይምረኝም በማለት ፈራሁ። በወንዙ አቅራቢያ አንድ ገበሬ ከሚስቱ ጋር ይኖር ነበር። ያ ገበሬ ለብዙ ጊዜ ልጅን ይመኝ ነበር፣ ነገር ግን ልጅን አላገኙም። ይህንን አውቅ ስለነበር ጥሩ እንክብካቤ ያደርጉልሃል ብዬ በማሰብ የነሱ ደጃፍ ላይ አስቀመጥኩ። በሩንም አንኳኩቼ ሄድኩኝ። ከኔ ጋር የነበረ የተወሰኑ ወርቆች ነበሩ። እነሱንም አስቀመጥኩላቸውና ሄድኩኝ። ገበሬው እቤቱ በር ላይ የተቀመጠውን ነገር በማየት በጣም ተደናግጧል። ይሄማ ከአላህ ሪዝቅ የመጣ ነው ብሎ በማሰብ ልጁን ወደ ቤት በደስታ አስገባው። ከዛም አንተን በጥሩ እንክብካቤ ያሳድጉህ ጀመር። አንዳንድ ጊዜ ያገኘሁትን ብር ሆነ ሳንቲም በራቸው ላይ አስቀምጣለሁ። በዚህም ምንም አይነት ጉዳት ሳይነካህ በጥሩ እንክብካቤ በእነሱ እጅ አደግክ። ይህንን ሚስጥር ለገበሬው እንኳን አልነገርኩትም። ከ17 ዓመት በኋላ ነበር እንደ ድንገት ይህ ንጉሥ ወደ እናንተ ቤት ያመራው። አንተ በህይወት መኖርህን ሲያውቅ በጣም ደነገጠ። አንተ በፍጹም በህይወት ትኖራለህ ብሎ አልጠበቀም ነበር። ያ አማካሪው በተነበየለት የውሸት ትንበያ አንተ ትወርሰኛለህ፣ ንግስናዬን ሙሉ በራስህ ታደርጋለህ ብሎ ስለሰጋ እንደገና አሁንም ሊያሴርብህ ፈለገ። ወደ ዳኛው ጋር ደብዳቤ ጽፎ የላከው እውነት አንተ ልጁን እንድታገባ እንዲሁም የሱ ወራሽ እንድትሆን አልነበረም። ወዲያውኑ እንድትገደል አሊያም ደግሞ ብርሃን በማታገኝበት ጨለማ እስር ቤት ውስጥ ገብተህ በረሃብ እየተሰቃየህ እንድትሞት ነበር ያዘዘው። ያኔ መንገድ ላይ ደክሞ ስትተኛ እኔ ነበርኩኝ ደብዳቤውን ቀይሬ የሱን ጽሑፍ አስመስዬ የንጉሱን ሴት ልጅ እንድታገባ ወራሽ እንድትሆን ብዬ የጻፍኩት። ንጉሱ አንተ ሞታል ብሎ በደስታ ሲመለስ ያየውን ነገር ማመን አቃተው። አሁንም ቢሆን በአንተ ተስፋ ሊቆርጥ አልፈለገም። ወደዚህ ዋሻ ይላከህ እውነት አንተ ፈተናውን እንድታልፍ እንዲሁም ልጁን ሊድርልህ ፈልጎ አይደለም። በዚህ ዋሻ ውስጥ የገቡ ሰዎች ሁሉ አልተመለሱም። ወርቁን ገና እንደነካህ ነው ወደ ሐውልት የምትቀየረው። የአላህ ነገር ግን አንተ ይህንን አልፈህ በሰላም እንድትወጣ አደረገ። ስለዚህ አሁንም ወደ ንጉሱ ጋር ስትመለስ ለኔ ጥሩ አስተሳሰብ አለው ብለህ እንዳትጠብቅ በማለት ደጉ አዛውንት ለዚያድ ሁሉንም ነገር ይነግረዋል። ዚያድ የሰማውን ነገር ማመን አቅቶት እያለቀሰ ነበር ሲሰማ የነበረው። በንጉሱ ድርጊት በጣም ተናዶ ነበር። ነገር ግን አሁንም ቢሆን ጊዜው አልረፈደም። በሌላ በኩል ንጉሱ ከአማካሪዎቹ ጋር ሆኖ በደስታ እየሳቀና እየተጫወተ እየጠጣ ነበር። ዚያድ ከሄደበት ሳይመለስ ሐውልት ሆኖ እንደቀረ
100% እርግጠኛ ሆኖ ነበር ሲደሰት የነበረው። ንጉሱ ቤተ መንግስቱን በሳቅና በጫወታ ሞልቶት ሳለ ዚያድ የቤተ መንግስቱን በር ከፍቶ ወደ ውስጥ ይገባል። ንጉሱ ዚያድ በሰላም መመለሱን ሲያውቅ ያየውን ነገር ማመን አቃተው። በጣም ደነገጠ። እንዴት መጣህ ሳይሆን ለምንድነው ወዳልኩህ ቦታ ያልሄድከው ብሎ ነበር በቁጣ የጠየቀው። ዚያድ ግን ወዲያውኑ ከኬሱ ውስጥ ያንን ቀይ ሉል በማውጣት ንጉስ ሆይ ያልከኝን ነገር በአግባቡ ይዤልህ መጥቻለሁ፣ ይኸው ቀዩ ሉል በማለት አውጥቶ ፊት ለፊቱ ያሳየዋል። ንጉሱ በጣም ደነገጠ። በዚያድ እጅ ላይ የሚገኘው እውነተኛው ቀይ ሉል መሆኑን ሲያውቅ የሚያደርገውን ነገር አጣ። በቤተ መንግስት ውስጥ የነበሩ ሰዎች ግን በዚያድ ጀግንነት እየጮሁና እያጨበጨቡ ነበር። ንጉሱ ከንዴትና ከቆጣው ብዛት የሚያደርገውን ነገር አጣ። ለዚያድ የገባለትንም ቃል ረስቶ ድምጹን ከፍ በማድረግ ሰዎች ሁሉ ዝም በሉ በማለት ሰይፉን መዞ ያወጣል። ፊት ለፊታቸው የምትመለከቱት ሰው ሳይሆን ደጋሚ ነው። እኔ ይሄ ጠንቋይ ንግስናዬን እንዲወርስ አልፈልግም። ይወርሳልም አላልኩም። ወታደሮች ንጉሳችሁ እኔ ነኝ። ፊት ለፊታችሁ የምትመለከቱትን ዘይድ ወዲያውኑ አንገቱን ቅሉት በማለት ያዛል። ቤተ መንግስት ውስጥ የነበሩ ሰዎች ሁሉ ፈዛው ቀሩ። የሚያደርጉትን ነገር አጡ። ነገር ግን ወዲያውኑ የንጉሱ ሴት ልጅ ወደ ንጉሱ ጋር በመምጣት በፍጹም እንዳታደርገው አባቴ፣ እሱ እኮ ማለት ባሌ ነው፣ የወደፊት ባሌ። አንተ ራስህ ነህ እሱን እንዳገባው ትዕዛዝን ያዘዝከው። በትዕዛዝህ መሰረት ደግሞ እኔ ከሱ ጋር ተጋብቻለሁ። እሱ ማለት ባሌ ነው፣ ይህንን እንድታደርግ አልፈቅድልህም ትለዋለች። ንጉሱም ይህንን ሲሰማ በጣም ተናደደ። እኔ ይህንን እንድታደርግ ያላዘዝኩ፣ እኔ ለዳኛው ደብዳቤን የጻፍኩት ዚያድን ወዲያውኑ እንዲገሉት እንጂ አንቺን እንዲያገባ አይደለም። አሁንም ድረስ ያ ደብዳቤ እንዴት እንደተቀየረ አላውቅም። የንጉሱ መልስ ቤተ መንግስት ውስጥ ያሉ ሰዎችን ሁሉ በጣም አስደነገጠ። ሁሉም እርስ በርስ እየተመለከተ ያንሾካሹክ ጀመር። የንጉሱ ልጅም ከአባቷ ያልጠበቀችውን መልስ በመስማቷ በጣም ደነገጠች። መናገር አቅቷት ከዓይኖቿ እንባ እየፈሰሰ ዝም ብላ ቆመች። በዚህ ሰዓት ግን ዚያድ ዝም ማለት አልቻለም። ወደ ፊት ለፊት ቆመ። ድምጹንም ከፍ አድርጎ አዎ ንጉሱ ያለው ነገር ትክክል ነው። ንጉሱ ገና እንደተወለድኩኝ ነው ሊገለኝ አስብ የነበረው። ነገር ግን አላህ በሁሉም አድኖኝ አሁን ፊት ለፊታችሁ ቆሜያለሁ። የምናገረው ነገር ሁሉ በምስክር ነው። ምስካሬ ደግሞ ይህ መልካም አዛውንት ነው በማለት እውነቱን ሁሉ ወደ ነገረው እሱን ለማዳን ሰበብ ወደ ሆነው አዛውንት ማመላከት ጀመረ። ያ መልካም አዛውንትም ወደ ፊት ለፊት ወጣ። ዚያድም አስከትሎ ይህ መልካምና ምስኪን አዛውንት ነው የኔን ህይወት ለመታደግ ሰበብ የሆነው። ንጉሱ ለዳኛው ደብዳቤውን በጻፈ ሰዓት ቀይሮ ሌላን ደብዳቤ የጻፈው ይህ አዛውንት ነው። ንጉሱ በእኔ ላይ ሊያደርግብኝ የነበረውን በደልና ግፍ ሁሉ ይህ አዛውንት ያውቃል በማለት ዚያድ ወደ አዛውንቱ እያመላከተ እንዲናገር ፍቃድ ይሰጠዋል። አዛውንቱም ምንም ሳያስቀር በንጉሱና በዚያድ የሚያውቀውን ነገር ሁሉ ለሰዎች እንዲሰማ አድርጎ መናገር ጀመረ። ተናግሮም እንደጨረሰ ከውስጥ በኩል ከሰዎች በዳይ የሆነ ንጉስ እንዲመራን አንፈልግም፣ ይህ ንጉስ ይውረድልን፣ ለኛ አይበጅም በማለት ድምጻቸውን ከፍ አድርገው መናገር ጀመሩ። የንጉሱ ሴት ልጅም የምትሰማውን ነገር ማመን አቅቷት መሬት ላይ ወደቀች። አባቴ ሆይ እኔ ወላሂ ይህን ካንተ አልጠብቅም ነበር። እኔ አንተ ፍትሃዊ መሪ አድርጌ ነበር የማሰብህ። እንዴት አንድ ንጹህ ነፍስን ለመግደል ይህ ሁሉ መስዋዕትን አደረክ? አስከትሎም የንጉሱ ዋና የጦር አዛዥ የሆነው ወደፊት ለፊቱ በመምጣት በእጁ የያዘውን የጦር መሳሪያ በዚያድ እግር ስር በማስቀመጥ እንደተባለውም ትክክለኛ መሪ መሆን ያለብህ አንተ ነህ ማለት ጀመረ። የጦር አዛዡን ድርጊት የተመለከቱ የንጉሱ አማካሪዎች እንዲሁም ሌሎች ወታደሮች ሰይፋቸውንና መሳሪያቸውን የዚያድ እግር ስር በማስቀመጥ ትክክለኛ መሪ መሆን ያለብህ አንተ ነህ በማለት ዚያድን ማሞገስ ጀመሩ። በዳዩ ንጉስ ከአጠገቡ ሆኖ የሚያግዘው አንድ ሰውንም አጣ። የገዛ ሁለት እግሮቹ እሱን መሸከም አቅቷቸው የዙፋኑ ደረጃ ላይ ወደቀ። ዚያድ ምንም አይነት ደምን ሳያፈስ ንግስናንና የንጉሱን ሙሉ ንብረት በእጁ ማድረግ ቻለ። ንጉሱ ያሰበው ዘዴ ያደረገው ሸር ሁሉ በራሱ አንገት ላይ ተጠምጥሞ አነቀው። በቤተ መንግስት ውስጥ የነበሩ ሰዎች ሁሉ ከአሁን በኋላ መሪያችን ዚያድ ነው በማለት ለዚያድ እጅ መስጠት ጀመሩ። ዚያድም ወደ ንጉሱ ጋር ቀረባልና አንተ የመንደሩ ሰዎች ሁሉ ጠልተውሃል በሰራኸው ግፍና በደል ምክንያት ማንኛውም አይነት ቅጣት ባደርግብህ ሰው ሁሉ ተቀባይ እንደሚሆን አውቃለሁ። ነገር ግን እኔ እንዳንተ ለሰዎች ጭካኔን ማስተማር አልፈልግም። ከንግስና ሙሉ ለሙሉ ወርደህ ምንም አይነት ንብረትን ሳትይዝ ይህንን መንደር ለቀህ እንድትወጣ ብቻ ነው የማደርገው። በዚህ ቅጣት ትማራለህ ብዬ ተስፋ አድርጋለሁ በማለት ንጉሱ ላይ ይፈርድበታል። ንጉሱም የለበሰው የንግስና ልብስ እንዲወልቅና
ማንኛውም ተራሱ የሚለብሰውን ልብስ ለብሶ ከመንደሩ እንዲባረር ተደረገ። ዚያድም ንጉሥ ሆኖ የመንደሩ ሰዎችን ለመምራት ተሾመ። መጀመሪያ የራሱ አማካሪ አድርጎ የሾመው ሕይወቱን ለማዳን ሰበብ የሆነለት መልካሙን አዛውንት ነበር። የምትወደውና የምታስብለት ለሐቅ ብላ አባቷን የተወችውን በእውነተኝነት የምትወደውን ሚስት በማግኘቱ በጣም ደስተኛ ሆነ። ዚያድ መሪ እንደሆነ ጊዜን አላባከነም። ወዲያውኑ ወደ ገዛ እናትና አባቱ ጋር ነበር ቀጥታ ያመራው። ገና በልጅነቱ ንጉሱ መጥቶ እኔ ያሳድገዋለሁ በማለት በገንዘብ የለወጡት የገዛ እናትና አባቱ ጋር ነበር ያመራው። እናትና አባቱ ምንም ያህል በዛ ወርቅ የተወሰነ ሕይወታቸውን መቀየር ቢችሉም ሕይወታቸው ግን ልጃቸውን በማጣታቸው በሰሩት ድርጊት አፍረው በጣም አዝነውና ተክዘው ነበር ይኖሩ የነበረው። አሁን ግን ፊት ለፊታቸው የገዛ መሪ ሆኖ ልጃቸውን ሲመለከቱ ማመን አቃታቸው። አባት እያለቀሰ እባክህ ልጄ ሆይ ይቅርታ አድርግልን፣ ያኔ የገዛ ልጃችንን በብር ቀየር ነው፣ እባክህ ይቅርታ አድርግልን ማለት ጀመረ። እናትም እያለቀሰች ወላሂ አሁንም ድረስ ቢሆን በልቤ አልጠፋህም፣ ያኔ ምን አለ ከነ ድህነታችን አንተን ባሳደግነህ እያልኩኝ አሁንም ድረስ በሰራሁት ድርጊት እቆጫለሁ፣ እባክህ ልጄ ይቅርታ አድርግልኝ እያሉ ይለምኑት ጀመር። ዚያድም እባካችሁ አታልቅሱ በማለት እሱም እያለቀሰና እያነባ ተራ በተራ ለረጅም ሰዓት አቅፏቸው ማልቀስ ጀመረ። ዚያድም እናትና አባቱን ከዛ ደሳሳ ጎጆ አውጥቶ ወደ ራሱ አስጠግቶ ከራሱ ጋር በተከበረ ቤተ መንግስት ውስጥ ያኖራቸው ጀመር። ሱብሃንአላህ፣ የአላህ ተአምር በጣም ድንቅ ነው። ያኔ በልጅነቱ ወንዝ ውስጥ ሲጨመር ይሞታል፣ ቢተርፍ እንኳን የአውሬዎች መጫወቻ ይሆናል ተብሎ የተጠበቀው ዚያድ ተበዳዮች ተበድሎ የማይረሳቸው አላህ ግን ከዛ ወንዝ ውስጥ አውጥቶ በዳዮች የእጃቸውን እንዲያገኙ አደረገ። የዛሬው ታሪካችን ይህንን ይመስላል። ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አደርጋለሁ። ይህንን ታሪክ ከየት ሆናችሁ እንደምትከታተሉ ኮሜንት ስር አስቀምጡልን። ይህንን ድንቅ ታሪክ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ድጋሚ ላስታውሳችሁና እኒህን የመሳሰሉ የስጦታ ዕቃዎች ቁርአንና መስገጃው ላይ ስጦታ የምትሰጡትን ሰው ስም እያጻፋችሁ ከፈለጋችሁ ደግሞ ሽቶና ሰዓት፣ ጀለቢያ፣ ጫማም ጨምራችሁ እንደዛው መስጠት ትችላላችሁ። እስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትስአፕ እንዲሁም ኢሞ ላይ ልታገኙን ትችላላችሁ። በስልክ ቁጥሩ ብትደውሉም ታገኙናላችሁ።